ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እንኳን ወደዚህ ዩቲዩብ በሰላም መጣችሁ እያለን እንደተለመደው ዛሬም በአዳዲስ ቪዲዮዎች ተመልሰን መጥተናል። እናንተን ያዝናናሉ፣ ያስተምራሉ፣ ሀሳብ አስተያየታችሁን ያሰጣሉ ብለን ያሰብናቸውን ቪዲዮዎች ይዘን መጥተናል። በእናንተ በኩል ሰብስክራይብ እያደረጋችሁ ቪዲዮዎችን ላይክ ሼር እያደረጋችሁ ቤተሰብ ሁኑን። ወደ ቪዲዮ እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ እኔ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም። አምርረዋል ማለት ነው። ተለያይተዋል ማለት ነው። እኔ ባይ ዘ ዌይ እስካሁን ፕራንክ ነው የሚል ቃል እየጠበቅኩኝ ነው። አሁንም አላምንም። እኔ ባይ ዘ ዌይ አሁን አትሊስት ሲሪየስ እየመሰለኝ መጣ ማለት ጊዜውም ረዘመ ምናምን። አንዳንድ ቪዲዮዎች እርግጥ የምትሰራባቸው ቦታዎች የአዶናይ ቤት ይመስላል። ከባድ ነው አሁን ራሱ ምክንያቱም ምንድን ነው አሁን ኢቭን አዶናይ እንደሚለው አይነት ጥሩ እኮ ነው። በመከባበርና ጀስ በፍቅር ለመለያየትም በፍቅር አላለ ሪስፔክት በሆነ ማነር ትናንትና ብዙ አይነት ነገሮችን በጋራ አሳልፏል። ግዴታ መጣላት ወይ መሰዳደብ መገፋፋት የለባቸውም። ቤተሰቦች ከአዶናይ አንደበት እንደሰማችሁት መለያየታችን እርግጥ ነው እመኑን ነው አይ ቲንክ የሚመስለው ፖይንቱ አሪፍ ነው። ያው ዋናው ነገር እዚህ ጋር እንደው አዲስ ትሬንድ ያመጡት በፍቅር ጊዜ በጣም መከባበሩ በጣም መጠባበቁ አንዱን ኬር ማድረጉ የተለመደ ነው። በእኛ ሀገር ላይ ያልተለመደው ነገር ምንድን ነው? ስትጣላ መከባበሩ፣ ሲለያዩ ግዴታ አንዱ አብረው በነበሩ ጊዜ የነበሩ ገመና የሚሉት ነገር እያወጡ ኢቭን በድብቅ ቪዲዮ የዛን ጊዜ ነፃ ነው የምትሆኙ። የተለያዩ አይነት ቪዲዮዎች ሊኖሩ ይችላሉ ብዬ አስባለሁ። በነፃነት ስለሆነ ፍቅር ውስጥ ናቸው። እሱን እየተጠነቀቀች ፍቅር ውስጥ ስትቆይ አትችልም። በነፃነት ነው አፕሮች የምታደርገው፣ እሱም በነፃነት ነው አፕሮች የሚያደርጋት። አሳልፈው ይሰጣሉ እርስ በርሳቸው። በጣም ብዙ ጊዜ እንደዚህ አይነት ሁኔታ ነው። የራቆት ቪዲዮሽን አወጣዋለሁ፣ የራቆት ቪዲዮህን አወጣዋለሁ፣ እንደዚህ አይነት ነገርሽን እናገራለሁ ምናምን። እንደዚህ አይነት ብዙ ጊዜ የሚለመደው ምንድነው የሆነ ችግር አጋጥሞ መለያየት ግዴታ በሆነበት ሰዓት እና እውነት አሁን እንደሚለው ተለያይተው ከሆነና መንፈሳቸው ስሜታቸው አሁን በሚያወራው ልክ ፖዚቲቭ ከሆነ በጣም የሚደነቅ ነው። ኮሪል እኮ ነው። ሁለቱም ሰዎች እርግጠኛ ነኝ እኔ የተጣሉ ሰዎች ሁለቱም ጥፋተኞች ናቸው። ሁለቱም ይጉድ። ኦኬ መልካም። እስኪ ጃኒም ላይቭ ላይ ያወራች ነገር አለ ከዚህ ጋር ሞሪ የተቀራረበ ነው። የእሷን ደግሞ እስኪ እንስማና ተመልካቾቹ ያው የተሰማችሁ ስሜት ኮሜንት አድርጋላችሁ ማለት ነው። ምንም አላፈመሰም። በስራው ማንም የፈመሰው የሆነ ነገር ሲፈጠር ወደ ጸብ አታምሩት። በቃ ሁሉም ነገር ለበጎ ነው። ሁሉም ነገር ምክንያት አለው። ገባችሁ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑ እንዴ። በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም ዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ እኔ ነው ያኛውንም ላይቭ ላይ እንደዛው። ገባችሁ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁም፣ እኔንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት፣ በቃ እንደዛ ነው መሆንም ያለበት። ገባችሁ? የሆነ ነገር ስላለ ትወድቃለህ፣ አይቀናም፣ ትሞታለህ ምናምን የኔን ድራቢሮ አድርጋችሁ ማለት ነው። ከዛ ጃኒ ምናምን ነገር ትወቀሳለች። የእሷ ፋን ምናምን እንደዚህ አይነት ፋን የለኝም። እኔ እንደዚህ አይነት ፋን አልፈልግም። እንደዚህ አይነት ፋን እግዚአብሔርን አልፈልግም። ኔቨር
እንግዲህ እሷም ኦልሞስት ከሱ ጋር ተመሳሳይ ነገር ነው። አዎ ሰው ሰርቶ ነው የፈመሰው። ማንም ሰው ማንንም አላፈመሰም ነው። ጠንክሮ ታትሮ ሰርቶ ነው እሱም ኦልሬዲ እሷም በስራው እሱ ሁለቱም ቲክታክ ላይ በጣም ጎበዝ እና በጣም አንድ ያደነኩት ንግግር ባይዘው እኛን ላይቭ ላይ ነው የምታውቁ፣ የኛን ፐርሰናሊቲ አታውቁ። ማን ምን እንዳደረገ በምን ሁኔታ እንደተለያየን በምን ሁኔታ እንደተጣላን አታውቁ። ሰው አስተያየት አትስጡ ነው። ምክንያቱም ይሄ መነሻው ምንድነው? ብዙ ሰዎች ሳይድ ያርጋሉ። አንዳንዶቹ አዶናይ ለመፈመስ ተጠቀመባት። አጃኒ ፌመስ ለመሆን ተጠቀመባትና ስቴፕ አፕ ካረገ በኋላ ግን ድሮፕ አውት አረጋት ብሎ የሚያስባሉ ብዙ ሰዎች ማለት ነው። ብዙ ሰዎች እነሱ ነው እንደሱ አይነት ሳይድ ስለምሰማ እሷም እዚህ ጋር በትክክል ባልተገጸውም ማንንም አላፈመሰም። ኦልሬዲ ሁሉም ሰው በስራው ነው የፈመሰው። እሷም ቀድማ ቲክታክ ላይ የነበረች ነች። በራሷ ስራዎች በቀልድ ብዙ ጊዜ እንደውም ሲምፕል ሆና በቀልዶቿ ምናምን ነገር ነው በማቀፍ ነው የጀመረችው። ኢቭን ያስታውሰዋል። አዶናይ ደግሞ ያው ድንገት በአጭር ጊዜ ወደ ትልቅ ስራ የገባ ልጅ ነው። ትልቅ ጉዳዮች ሁለቱም ጎበዝ ቲክታከር ናቸው። አብረው ሲኖሩ የሚጠቀሙት እነሱ ናቸው። ሲለያዩ ደግሞ ጉዳት እነሱ ናቸው። ለእኛ ግን አንድ ላይም ሆኑ ለየብቻም ሆኑ እህትና ወንድሞቻችን ናቸው። ለውጥ የለውም ለእኛ ማለት ነው። ምክንያቱም በዚህ ጉዳይ ላይ መንግስት የለም ወይ ቆይ እንዴት ጣልቃ ገብታ ያስታርቃቸው የሚሉ ሰዎች ስላሉ እኔ ከሞትኩኝ እጃቸው ይነሱ ነው። እነሱ ተጠያቂዎች ናቸው ይብን ያለቻለች ወቅት ደግሞ አልመረጠችም ይችላል። መንግስት በዚህ ሰዓት ምርጫ ላይ ነው ያለው። እንዴ በዚህ ሰዓት ቢያንስ ከምርጫ በኋላ ቆጠራው ከተጠናቀቀ በኋላ እንኳን ቅሬታው ብታቀርብ ይሻል ነበር። በዚህ ሰዓት የራሳቸው ፐርሰናል ላይፍ ነው። ምንም መንግስት የሚመለከተው የሲፎርፋን ቀልድ ነው እንጂ መንግስት ጭንቆት ነው ደግሞ ግን ብቻው እዚህ ሲሪየስሊ ነው ያለችው። እናቴ መንግስት ስንት ጉዳይ ያለው ደህና ሁን ቆንጂዬ አንቺን የመሰለች ልጅ ማሰልፍ ያምርባት። ምን ልሸኝሽ? አይ አመሰግናለሁ። መኪና እየጠበቅኩ ነው። አቤት አንዳንድ ሴቶች ደግሞ መግደደር ስትወዱ ችግር የለው መሸኘት እኮ ያስከፍል። የምር መኪና እየጠበቅኩ ነው እንጂ ደስ ይለኝ ነበረ፣ ግን በጣም አመሰግናለሁ። ተግባባን። ለምን ወርዶ አላስገባኝም ነው መጣው። የኔ ወንድም የተግባባን አይመሰለኝም። መኪና እየጠበቅኩ ነው አልኩ አይደል? የኔ ወንድም ካላስቸገርኩ የምትሄድበት ድረስ ትንሽ ብሸኝ። ስታይን ፋራ መሰልኩ እንዴ? ደግሞ በዚህ መጣችሁ። በዚህ ላይ ወጣት ነሽ። ዱብ ዱብ ብለሽ ወደ ስራ ግቢ። የኔ ወንድም የኔን እርዳታ የሚጠብቁ ሰዎች አርፍጄባቸው በጣም እየተጨነቁ ስለሆነ በዚህ ላይ የሰሞኑን የነዳጅ ሁኔታ ታውቂው የለ? በሉጣልኝ ፔንሲዮን የሚጠብቁሽ ብራዘር በሂዱ ዱብ በይ። አረ ተምቶ አመቷል። በፍጥነት ቶሎና። አረ ዶክተር ሚስቴ አንድ ነገር ሳትሆን የሆነ ነገር አድርጊ። አሁንም አያነሳም። እንደዚህ አይነት ባህሪ የለበትም ነበር እኮ። ምንድነው መሬት ላይ ሆናችሁት? ለምንድነው ማዋለጃ የማትገባው? ከአቅም በላይ ሆኖብን ነው። ኦፕሬሽን ለመደረግ መግባት ነበረባት። በሰሞኑ የነዳጅ ጉዳይ እንጂ እንደዚህ እኮ አድርጎ አያውቅም። እንዴ ምን ማለት ነው? እህቴ አንድ ነገር ብትሆን አንላቀቅም። በጣም ይቅርታ ቆየሁባቸው አይደል? ትራንስፖርት ነው። እንደው አንድ የተባረከ ሰው ባይሸኝ ኖሮ አልደርስም ነበር። አስገቧት በቃ። ዶክተር ቅድም በጣም ይቅርታ። ችግር የለውም። ይቅርታው ግን ፍሬ የሚኖረው የእህት ዶክተር ስለሆንኩ ሳይሆን የብዙ ወንዶች ችግር ብዙ ኃላፊነት ኖሮበት ታክሲ ያጣ ሰው ከመሸኘት ትንሽ የተገላለጠችን ሴት መሸኘት ስለሚቀለል ነው። ይህን ማስተካከል ብንችል በእኛ ትንሽ ትብብር ሀገርን መቀየር እንችል ነበር። በጣም ከባድ ንግግር ነው የተናገረው። ያም ማለት በጣም ድራማ ሆነ ግን በጣም ባይዘው ትክክል ነው። እውነት ነው። አንዲት አጠር ያለ ቀሚስ የለበሰች ሴት ብዙ ጊዜ ወንዶች ማለፍ አይፈልጉም። ወርዶ እኮ ካልገባት በግድ ደግሞ መልስ በስነ ስርዓት መልስ የመለሰችለት ባይዘው መኪና እየጠበቅኩ ነው አልኩ። መኪና እየጠበቅኩ ነው። አይ ለምን ወርዳ አላስገባኝም ነው በጭራሽ ወርዶ ያስገባት ማለት። አዎ ግን እሷ አልፈለገችም። ኦኬ መኪና እየጠበቀች ነው። ይሄ ልጅ ግን በጣም ተቸግሯል። እዚህ ጋር ፔሸንት ይጠብቀዋል። በዚህ ፔሸንት ብቻ አይደለም የኔ እርዳታ የሚፈልጉ ሰዎች እየጠበቁኝ ነው ምናምን ያለው ነው። ግን ሐሳቡ ሰውየው ልጅቷ ላይ ነው። ከፈለክ ግባ እግርህ ዱብ ዱብ በል አለ። ደግሞ በእንደዚህ መጣችሁ ምናምን እንደው ከወንድ ይልቅ ሴቷ ነች ወጣት እንደው ዱብ ዱብ ማለት ካለባት ተመሳሳይ መልስ መመለስ ነበረበት ለሁለቱም። ግን ያው እንዴት አድርጎ ያልፋል? አጠር ያለች ቀሚስ የለበሰች ሴት ብዙ ወንድ ያሉ ለምንድን ነው ብዙ ወንድ ለምን ብዙ ወንድ ነው እንደዛ ማለት ይቻላል አይደል? ነው በጣም ብዙ ወንድ አንዳንድ ወንዶች የተወሰኑ ወንዶች በሚል ነው እኔም ወስዶ ደግሞ አይ በጣም ብዙ ወንዶች አይፈልጉም ደግሞ
ወንዶች እንግዲህ እስኪ ኢቭን እርጉዝ ቆማ እያለ እኮ ነው እርጉዝ ቆማ እያለ አጠር ያለች ቀሚስ ወይ ተቀበሉት ወይ ደግሞ ዲፈንድ አድርጉት። እውነት ከሆነ ራሳችንን እንጠይቃለን፣ ከእውነት የራቀ ከሆነ ደግሞ ዲፈንድ እናደርገዋለን። ኮሜንት ላይ ኮሜንት ላይ እስቲ ሀሳብ አስተያየታችሁን ስጡ። እዚህ ላይ ግን አንድ ኮሜንት አለ በእነሱ ላይ ማለት ነው ትንሽ ነገሩ እና በዛ ሰዓት ጠርቶ ስለዛ ጉዳይ ከማውራት ይልቅ መጀመሪያ እሷ ከገላገላት በኋላ ዝም ብሎ ገባ ብሎ ተገላግላለች ካሉ በኋላ ይህን ሀሳብ ያወሩት አሪፍ ደንግጦ ነው ባይዘው። እኔ እንደሱ ነው አንደርስታንድ ማድረገው። ልክ አንተ ያልጠበቅከውን ሰው ያልጠበቅከው ቦታ ላይ ስታገኘው ትደነግጣለህ። ያ ግን ከዛ በላይ የሚያስደነግጥ ነገር አለው ብዬ ነው አሁን ላይ ያለበት ሁኔታ። ምክንያት በምጥ ውስጥ ሆና ስለ ይቅርታን ማሰብ አይችልም። አዎ እንዴት በዛ መልክ ቢሄዱበት ፍሎው አሪፍ ይሆን ነበር ብዬ አስባለሁ። ረጅም ነበር ግን የሚሆንብለኛ ገብቶ ማለት ነው ጋውን አድርጎ በቃ በሰላም ተገላግላይ ካለ በኋላ የዛ ጊዜ ይቅርታ ምስጋናም አንድ ላይ ቢያቀርቡ አሪፍ ነበር። ግን ብዙ ጊዜ ይገጥማል እንደሱ ማለት እኔ እንጃ አይመስለኝም። አሁን ላይቭ ላይ ነው በቃ እንደዚህ አሁን የሆነ ነገር የሆነ ቦታ ላይ የሆነ ነገር አድርገው የነበረው ሰው የሆነ ቦታ ላይ ስታገኘው ድንገት ነው ወይኔ ይቅርታ እንደዚህ ከሆኑ ነበር ምናምን ነው የምትለው። ወይ በኋላ ደርሳለሁ ምናምን አትልም። ብዙ ጊዜ ጋር ነው ቢቀመጡ እዚህ ጋር ጌታዬ። በጣም ጥሩ። ትንሽ ወገቤንም ስላመመኝ እስቲ አሽት ኃይል ጨምር ትንሽ ጫን እሱ ጋር አውስ ጥሩ ነው። ግን ፓወር ታበጅበት ቻለሽ? ጫን በይኝ ትንሽ ፓወር። አዎ ጫን ጨምረሃል? ጫን በይዋ በእናትሽ። ምን ሆነሽ? አላላሽብኝ። ጠንከር አድርጊው። አረጋች ቆልበሽ ልገይ ነው እንዴ? አምሻል እንጂ ይሄ ከመምጣት ወይ ጌታዬ በጣም ስሜት በእናትህ ቅርታ አድርግልኝ። 8 ዓመት ሙሉ የብራዚሊያን ጁጁሱ ተምሬ ስለመጣ እኔ የብራዚሊያን ማሳጅ አልኩኝ፣ የብራዚሊያን ጁጁሱ አልኩኝ እንዴ? ሲጀመር ህሊናሽ ራሱ አልነቃም። ጁስ ህሊናሽ ራሱ አልነቃም። ህሊናሽ ራሱ አልነቃም። ጁጁሱ ምንድን ነው ያለችው? የብራዚሊያን ጁጁቱ ከጁጁ ትሱ ከጁጁ ትሱ ወደ ማሳጅ ስትዘዋወር ጁጁቱ መሰለኝ እኮ የሚሉት ማለት ምንድን ነው? ምን ነው ይሄ? ይሄ ብራዚላዊን እንትና ጆኒ ብዙ ጊዜ ብራዚላዊን ጁጁቱ ነው የምሰራው ምናምን ሲሰምታታቅ እና ከብራዚላዊን ጁጁቱ ያው በቃ ወደ ማሳጅ ስትዘዋወር ድንገት ስትናደድ ነው እንግዲህ ሲታረጋች። ያ ፓወር ጨምሪ ነበር ያላት። በደሞ ሞከረች፣ ፓወር ድጋሚ ጨምራ ያለች ሞከረች። ይሄ ልገላግለው ብላ ይሄን ሰውዬ ካላሰናበትኩት እንደዚህ አይነት ድንገተኛ የባህሪ መለዋወጥ የስሜት መለዋወጥ እንዴ ታንድዳለ። አንዳንድ ጊዜ የሆነ ነገር እያደረክ ወይ ፈጠን በይ ምናምን የሆነ ነገር ወይ እየሰራ ፈጠን በል ወይ የሆነ ነገር አድርግ ምናምን ሲልህ ሌላኛው ሰው አንተ በምትችለው አቅም እየሞከርክ ከሆነ ወደ እንዴት ነው ከዛ ተርፏል ሰውዬ ሲቲት ጻቅ ነው የምታረጋው። ዳኛ በሌለበት ግን ቶሎ መልቀቋ እስኪ በል አይዞህ በርታ። ምን ይሻላል? እስቲ ሞክረው እስቲ ልጅ እንዳለው ከየት ይምጣ? ያንጠለጠለ ነገር ሲኖር እኮ ነው። የለም ወፍ ልጁ ጋር ያለው ነገር አይተሻል? ያው ሄደ። አይ ባይዘዊ በጣም ደስ ይላል። ደረት ያለው ወንድ ይመስለኛል እንደዚህ መጨፈር። ከዛ ደግሞ ያው ቸስት ብቻ ስላለው ሳይሆን ለትሬን ማለት ብዙ አይነት መንቀሳቀሳ። በኢየሱስ ወዴት ነው? ወዴት? አረ ህፃን ልጅ በቁሙ ትላለህ። ከዚህ ነው በለው ከዛኛው እኔ እንደዚህ ስጎርስ
ብዙ ሰዎች ነው አይደል የሚገርማችሁና እኔ ምን ላንግሽ አፌ ያስገባል ዝም ብሎ ያስገባል በኢየሱስ ምንም አዲስ ህፃን ልጅ ወለዳችሁ ከዚህ ሴትዮ አርቆ አደራችሁ ከነ ወንድ ልጅ ከነ ቃጭሉ ነው የምታስገባው ከነ በኢየሱስ ምን ይስማት እኮ አንድ አገልግል የታመመ ሰው ምናምን ጠይቅበታል ሴት እንደዛ ያደርጋል ለማለካብ በጣም የምታምር ግን የሚያስጠላ ተግባር ዊርድ ነው እግዚአብሔር እንዴ ተቀለለችው ነው ይታል የስድስት ዙር እንጀራ እንዴ እንደምትጠቀለል አላውቅም ነበር ደና ሆነ ይሆናል ከዛ በኋላ ቪዲዮ ሰርታለች ከዛ በኋላ ጨጓራዋ ግን ይፈጫል ጨጓራዋ ይፈጫል ውዶች ጨጓራዋ ይፈጫል ነው ሳምንት ነው ይሄን ከተመገበች በኋላ እንዴት ስትወለመደች እንደዚህ አይነት አጎራረስ ነው አሁን ያልገባኝ በምን አይነት ሁኔታ እንደዚህ አይነት ጉርሻዎች ምን አለመደች ይሄ እኮ ጉርሻ አይደለም ይሄ ጉርሻ ማለት ይከብዳል ጌታ ይሄ ጉርሻ አይደለም አንድ ማዕድ አንድ ጊዜ መጉረስ አንድ ማዕድ አንድ ጉርሻ ያርገች ሴትዮ ይሄ አስፈሪ ነች ማለት ክርስትና ምናምን እንዳጠሯት በቃ አይኮንም አይመጣም እንደዚህች አይነት ቆንጆ ሴት ለማግባት ግዴታ ቆንጆ መሆን የለብህም ወንድም አለ ወጥረ ከሰራ ይበቃል ይታያል እጅ አያችሁት እጁ በኢየሱስ ይታያል አያችሁት እውነት ነው በእኛ ድምቀት ውስጥ በገንዘብ አይደለም የተገዛው በፍቅር እንጂ እንደዚህች አይነት ቆንጆ ሴት ለማግባት ቆንጆ መሆን የለብህም ወንድም አለ ወጥረ ከሰራ ይበቃል እውነት ነው በእኛ ድምቀት በእኛ ውበት በእኛ መውጣት በእኛ ምቾት ውስጥ አጠገቦቻችን ያሉ ሰዎች በጣም ትልቅ ድርሻ አላቸው ብዬ ነው የማስበው ሰላምህ እረፍትህ ነው ውበት ከዛ ደግሞ እንደዚህ ሰርተው መምጣት አለባቸው ወንድ ልጅ ፕሮቫይደር ነው ገንዘብ ይዞ መምጣት አለበት ግዴታ ነው መተጋገዝ እንዳለ ሆኖ ማለት በጣም ብዬ ነው ወጥረ ከሰራ በቂ ነው ማለት ምን ይሰራ እንደዚህ ሆነ ጋራጅ ይሄ ሁሉ ቆሳስሏል ጠብ ጊዜ ነው ለስራ ይገባ ማለት ነው ጠንካራ ወንዶችን እናበረታታለን ለሚስቶቻቸው ለልጆቻቸው ድምቀት የሆኑ ወንዶች ባሎች በጣም እናበረታታለን ክበሩድ ሽንት ቤት አለ ጓሮ ሄደሽና ጓሮ ምን ነው ፈራ እንዴ አረ ምን ከፈራ አብረን እንዴ አረ እኔ አልፈራም ድሮ ልጅ እያለን አስታውሳችሁት የነገር አስባችሁታል ድሮ ልጅ እያለን ሌሊት ነው እንደውም ከተማ መሆኑ ሆነ እኮ ችግር የለም ግቢ ሌሊት ነው እንደገና ደግሞ ውጪ ነው ገጠር ነገር ነው ጫካ ነው አስበሽዋል ጓሮ ማለት ቀላል አይደለም እዚህ ግቢ ውስጥ ያለው ሽንት ቤት ጓሮ ነገር አይደለም ከግቢ ወጥተሽ ነው እንትጂ ማለት እና ሌሊት ሲሆን ደግሞ በጣም ያስፈራል አዎ ጨለማ ነው የሚሆነው ምናምን እስኪ ምን ገጠመው ወይኔ ሲወጣ ፈርቷል ማነው የሆነ ጎስት የመሰለ ማነው ሽንቱን ጨርሷል ባይዘው ሽንቱን ጨርሷል የገባው ባይዘው እንደዚህ ነው ብዙ ጊዜ የሚያስፈራ ነገርም ባታይ ባይኖርም አንቺ የምትፈጥሪው ነገር አለ እንደዚህ ስትፈራ ኢማጂኔሽን የሆነ ነጭ ልብስ አንድ ወይ ጥቁር ወይ ሰምቲ ወይ ጨበሬ ነገር ምናምን ነገር በተለይ ከዛ በፊት የሆነ ሙቪ ወይ የሆነ ታሪክ ወይ ምናምን ሰምተህ ከነበረ እሱን ኢማጂን የሌለ ነገር አየው ብለሽ ነው የምታወሪ ከዛ በኋላ አየው እንደዚህ ብሎ ቁጭ ብሎ ምናምን ሲመጣብኝ ሲይዘኝ ምናምን ነገር ብለሽ አየው እንዴ በጣም አንዳንድ ሰዎች በዚህ እስከመታመም ደረጃ ይደርሳል በጣም ያስታወሰኝ የድሮ የሁሉም ሰው ልጁ ግን በዚህ በቃ ሽንቱን ጨርሳል ምንም ኖ ኒድ ሽንት ቤት ልብስ መቀየር አለበት ሲመለስ ልብስ ይቀይራል ወንድም ይገርማ የድሮ የልጅነታችን ሁኔታ ላይ ያስታወሰ እንዴ በጣም ጣቱ ሲቆረጥ የማያምነው አረ ወገኖቻችን ናቸው እናልቅስ በብሔር አንገፋፈል ሰው በመሆናችን ብቻ ሰው በመሆናቸው ብቻ እባካችሁ ለእነሱ ሲያፍ እንኑርላቸው
እኮ ከመንፈሳዊ አባትም እኮ አጣ ስለነሱ የሚጮህላቸው። ለምን የሚደርስበትን መገፋት እየፈራ የሚደርስበትን እስራት እየፈራ ሰማይ ሁሉ ጸጥ አለ። ኧረ ጸጥ አለ። ሰላም በሆነ ጊዜ ሁሉም ይሰብካል። መከራው ችግር በመጣ ጊዜ ግን የሚሰብክ ጠፋ። በአርሲ አዲስ ነገር አይደለም። ያው መፍትሄ ነው እንጂ ያልመጣ በተደጋጋሚ ጥቃት እየደረሰ ነው ያለው። ሰዎች እየተጎዱ ነው፣ እየሞቱ ነው። እንግዲህ ብዙ ጊዜ ብዙ ሰዎች ብዙ ታዋቂ ሰዎችም ስለዚህ ጉዳይ ድምፅ ሆነዋል። ነገር ግን ያው ሰው እንጂ ተራ ሰው እዚሁ ድምፅ በመሆን የሚፈታ ነገር ስላልሆነ ቀጥሏል ነገሩ። አሁንም እንግዲህ ሁላችንም እንደምታዩት ያው በብዙ ኦርቶዶክሳውያን እዛ ያለው ቤተክርስቲያን ተቋማትና በህዝቡ ላይ ጉዳት እየደረሰ ይገኛል። በጣም አዝነናል ስለደረሰው ጉዳት። መድኃኔዓለም መጽናናቱ ይስጣቸው፣ የሞቱትን ደግሞ ነፍሳቸው ይማርልን። ለዘላቂነት ደግሞ ያው እንግዲህ ኃላፊነት ያለው አካል እዛ አካባቢ ያለው የጸጥታ አካል በጋራ የኖረ ህዝብ ነው ለዘንድ ስንት ዓለም ሙስሊም፣ ኦርቶዶክስ፣ ክርስቲያን ሙስሊም በኢትዮጵያ ታሪክ አዲስ ነገር አይደለም። አንድን ተቀብሎ ዘመናት አብረን የኖርንበት ጉዳይ ስለሆነ ሌላ የሆነ ጉዳይ ይኖራል እንጂ ሙስሊም ማህበረሰብ እዛ ቦታ ብቻ አይደለም ያለው። ሌላ ቦታም ሙስሊም አለ፣ ክርስቲያን አለ። እንግዲህ ሌላ በተደጋጋሚ እዛ ቦታ ላይ ለምን በዚህ ደረጃ ጉዳቶች እንደበረከቱ እንደተደጋገመ ግራ የሚገባ አይደል? በሆል ኢትዮጵያ ክርስቲያንና ሙስሊም ናቸው እየኖሩ አብረው እየኖሩ ያሉና ለምንድን ነው እዛ ቦታ ላይ እንደዚህ አይነት ጉዳቶች የተደጋገሙ? ባይዘው ለዚህ ምንም ቃል የለም። የምሬን ነው፣ በእውነት ቃላት የለም። በጣም ያሳዝናል፣ በጣም ያማል። እግዚአብሔር አምላክ ለሞቱት መጽናናት ይስጥልን፣ ደግሞ የተሻለ ቀንን ያምጣልን። የምንለው ሌላ ምንም የምንለው ነገር የለንም። የተቃጠለባችሁ ቤታችሁ፣ ሀብት ንብረታችሁ የተቃጠለባችሁ የተሰደዳችሁ ሰዎች እግዚአብሔር ማረፊያ ይስጣችሁ ነው የምንመኘው። ቀን እንደሚያልፍ ነበር ነገ የተሻለ እንደሚሆን ነው። እባካችሁ ሰው እንሁን፣ እባካችሁ አንጠፋፋ። የሰው ልጅ መቼም አይደለም ሲሞት ሲራብ ያሳዝናል።